ተመልከቱ ያልታጠቡ ነገሮች ብዛታቸው ቶሎ ግባ ወደ መኝታ ቤቱና አንዴ ጩ ካሜራውን እንዳዞርከው ተመልከቱ እንዲህ አይነት ወጣት ነን እንግዲህ ጩህ እዛው እያለ ቶሎ ዝጋው ቶሎ ስሜቱ ሳይበርድ ጩህ ኧረ ወገን ያለ ኧረ ለዚህ ጩኸት አሁን ይኸውልህ አልወርድልህም። አሁን የቤት ኪራይን ይኸው አካውንቴን ዘብስብልና የሁለት ወር የቤት ኪራይን አስከፍለህ ካልሆነ አልወርድም። ቤት ውስጥ የሁለት ኪራይ ተከፈለ አልተከፈለም አልወርድም። ልባረር እንደ አንተ ጉዱ ካሳ አያልፍም። ይሄ ህይወት ያልፋል ምናምን የሚሉት ውሸታቸው ነው። አሁን ካለበት ችግር ከጠነከርክ ትወጣለህ ብላ ምንም ብጠነከር አንተ ነው የምታልፈው። አትወጣም። ችግር ላይ ችግር ነው የሚደራረብብህ ጉዱ። ስማኝ አሁን ካለበት የባሰ ቤቱን ያስለቅቀዋል። ካርቶንህን ዘመድ ቤት ታስቀምጣለህ። ሻንጣህን ይዘህ እንቅልፍ እምቢ ብሎ ለኮሊደር ልማት ትዞራለህ። አንዷ የኮሊደር ልማት ወንበር ላይ እንድች ኩርምት ብለህ ትተኛለህ። የሚመጣው ችግር ብዙ ነው። ወንድሜ ይሄ ችግር እሪ በል። እንደዚህ አይነት ሞራል ሰጥቻለሁ። እንደዚህ ማለት ነው ምንድን አሁን ይኸውልህ ጅቦ እግዚአብሔር ልንገርህ አሁን 1000 ምናምን ሰዎች አሉ እኔ ኩና ቦታይ ማማዬ አንዴ ስማኝ ያንተ ቤተሰቦች መቼም አንተን ስለሚወዱ ማለት ነው አካውንቴ ላስት ዋርኒንግ ነው ያለ መድኃኒዓለም ልንገርህ ትልቁ ችግሬ የአካውንቴ ነው እና ከቻሉ በተለይ ሌብል ያላቸው ሰዎች ኮፒ ሊንክ 5 ጊዜ አስበዋል። በዚህ ችግር ላይ አካውንት ተዘግቶብህ እንደገና በቃ አትወጣውም ጉዱ አትወጣውም። ዝም ብለህ በቃ ያልፋል። የእግዚአብሔር ቃል ምናምን በቃ የለም በአልፍ እሪ በል ጅቦ ተው አያልፍም ያልፋል እያው እየሸወዱ ነው። ውሸት ነው። አሪፍ ያራዳ ልጆች ከ1000 ሰው በላይ ያላችሁ ጉዱን ፎሎ አድርጉት እና በተለይ የዋህ ልብ ያላችሁ አውሩት። እሺ በውስጥ አውሩት። እናቴ ትሙት አውሩት። አሪፍ በቃ የዋህ የሆናችሁ ሰዎች አውሩት። ልባችሁ ርህራሄ ያለ ወንድም ያላችሁ ምናምን ሁሉም ሰው እኮ ቸግሮታል። ሁሉም ሰው እናቴ ትሙት ሁሉም ሰው እያንዳንዱ ከሊ ምናምን ግን የሆነ ትንሽ እንሻላለን የምትሉ ሰዎች በውስጥ አውሩት። እስቲ ፎሎ አድርጉት። ሃይ ወንድሜ ጉዱ። አረ ግን ጅቦዬ እኔ እኮ ግን ለአንተ ቤተሰቦች የሆነ ነገር ጋብዣቸው አላውቅም ታውቃለህ። እስኪ ዛሬ የሆነ ነገር ይሄ ዝም ብዬ ጩኸት ብቻ እንዳይመስል ስራዬ እንደዛ እንዳይመስላቸው። እሺ ጋብዛቸው። ደግሞ የቀለም ሰው ናት እኮ እግዚአብሔርን የቀለም ሰው ናት። አሪፍ ሰው ነች። ስንት ዲግሪ ነው ውሰዳት። ማዛሽ ጠረኑ ይላል። አሁን ተመልከቱ። በቃ ስማ ይኸው እኔ እጄ ምንም ሚውት ላድርግልሽ። እውነት እንደ ሎሌ ከዕለታት በአንድ ሁለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጎበዜ ገብር አልገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልምለው ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀንቀን ቆርጠው ለፍልሚያ ለግልቢያ በተፋጠጡበት በውጊያ ዋዜማ አንድ ብልጥ ደፍተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ለብሶ የላስታው ጎፈሬ የላስታው ጎበዜ ወደ ሰፈረበት ጋለበና ደርሶ የእርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በልሜ ያሳይቶኛል የአባቶቹ አምላክ ትላንትና ማታ ብሎ ተናገረ። ተናግሮም አልቀረ ወደዛኛው ጎራ ገስግሶ ሄደና ጌታው ራስ አዳል ድል አድራጊው ጀግና ህልሜ ወለል አርጎ እንደገለጠልኝ የነገው ድል ነሽ እርሶ ኖትና እኔን ነብይ አርጎ ለላከሉ አምላክ ያቀርቦ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው ሰላም እንደማውረድ እንደመገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል በቃልህ ተማምኖ ታግሎ የተረታ የትገባ ይሆን እንደዘበትክበት የባነነ ለታ። ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥርም።
ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎ ሲሾመኝ፣ የተሸነፈ ግን ከቶ ምን ያመጣል? ስልጣኑን ያጣለት ሁሉን ነገር ያጣል። ምድር ገበያ ናት። ምድር ገበያ ናት። አንዱ ያንዱ ሸክም፣ አንዱ ያንዱ አሞሌ። ሐቅም የላት አቅም ሆና ትኖራለች ያሸናፊ ሎሌ። አጉል ከምትለፋ በዝች የጠብ ዓለም ጠብን ልታስወግድ፣ ቂሎች ሲፋለሙ በደማቸው አትርፍ፣ ባጥንታቸው ነግድ። እንደዚህ ምን እላለን ጅቦዬ? አመሰግናለሁ። አንበሳ 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 አንበሳ። ጂሚ ቴንኪው በል እስቲ አመስግን፣ ቤተሰቦችን አመስግን እስቲ። የማይነጥፍ አመሰግናለሁ። ፎሎ ላደረጋችሁኝ፣ ጊፍት ለሰጣችሁኝ አመሰግናለሁ። እና አሁን ባወራሁት ልክ አይደለሁም። በነገራችን ላይ እኔን ህይወትን ለመቀየር ብዙ ምጥር ሰው ነኝ። ግን አይሆንም። በቃ ህይወትን ለመቀየር አይሆንም። ኢትዮጵያ ላይ ሰርተህ እንዲሁ ብቻ ህይወትን ቀይሯሉ። የለም 20 ምናምን ሰራሁ የለም፣ አይሆንልህም። አዳምጠኝ ወንድሜ፣ ገና መከራና ስቃይ ይፈራረቅባል። እመን ወንድሜ። እስከ 2030 እስከ 2030 ድረስ 4 ዓመት ናውን ከቻላ ምንን ገዳም ግባ። በቃ እናቴን ግደለኛ። አልገባም፣ ገዳም አልገባም። እኔ ግማ ከተማ ወዳለሁ። በነገራችን ስፔሻሊ አዲስ አበባ ወዳለሁ። ምን ይሰራል በእኔ እንጃ፣ መንፈሴ እንደሆነ አላውቅም። ኤኒዌይስ እንዲመላለሁ ጅቦዬ፣ አመሰግናለሁ። ግን ፎሎ አድርጉት፣ በውስጥ አውሩት ምናምን። ደግሞ አጉል ምክር አትምከሩ ሰውን። ምክር ለሰጪው ቀላል ነው፣ ለተቀባዩ ቦክስ ነው። ጥርስ ያረግፋል። ጥርስ ይርገፍ እንኳን በሰላም ማጣ። እውነት ነው ይነግራ። የሰው ልጅ ከመምከር ይልቅ የምችለውን ነገር ብታደርግለት መልካም ነው። ምክር ራሱ አንድ ጭንቀት ነው። ገባችሁ? አንዳንድ ሰዎች ይመስለኛል እንደኔ ለመምከር ስታስቡ ራሳችሁንም እየመከራችሁ ነው ብዬ አስባለሁ። እኔ እንዲሁኝ እኔ እንደዚህ ወጥቶ እንደዚህ ወጣትነትን እንዲሰርተ ምን አይባልም። ምክር ይብቃ። በተለይ ለቸገረው ሰው ምክር አያስፈልገው። ችጋራም ነው ደግሞ የሚመክርህ እኮ ስሜቱን ለማምከር እኮ። እናቴን ስሜቱን በቃ የሆነ ይመክርህና የሆነ ነገር ያግዘኛል ስትለው በዛ ይጠፋል። መክሮ 3 ቀን መክሮ በዛ ይጠፋል። እንዲህ እስካሁን አልተቀየርክም እንዴ ይላል በአራተኛው ቀን። አትምከሩ። ከቻላችሁ የሆነ ነገር ወሬ አታብዙ። እንዲህ ተቀይ ፈርበላ ጉድያ አብሽሪ። እሺ አላህ ደግሞ ይለውጠዋል። ያ ረቢ። እሺ ጅቦዬ አመሰግናለሁ። ቤተሰቦችንም ግን አንድ ነገር ልንገር፣ አንድ ምክር ልምከር። እሁድ ቤተክርስቲያን ሂድ፣ ጁማ ሶላትን ደግሞ ስገድ። እናቴን ዝም ብለሽ የጴንጤ ቸርች ካገኘ ሂድ። የሆነ 1-6 ሃይማኖት ካሉ እዛ የምታውቃ ሁሉንም አገልግል። አንዱ ሊሰማ ይችላል። እሺ እናቴን ጁማን ስገድ። እንደገና እሁድ እየሄድክ ቸርች በጴንጤ ላይ ደግሞ እናቴ ከልቤ ነው የምነግር። የሁሉንም ክርስና ፍቅር ይዝምም ሲገባ የሆነ ሰኞ እሱ ጋር ልልልል በለሽ ከልብ እያመ መስርቼ ነበረ። ፌል አድርገው ቢኖ እንጂ እኮ ኤጲስ የምትባል ቡዲስት የምትባል መስርቼ እንደው ቆይ ባክ አድርጌ ላሳይ። ተማርያምንም አንዴ ተቀበልሽ። ዝም ብለህ ያገኘው ነበረች ይቻትል ጅቦዬ ስላልሰማ ነው እንጂ እኮ የኔ እኮ መላእክት አድርጋት። በቃ ሌላም ካለ ለጥፍሽ። እቺ ኤጲስ ነች፣ ይሄ ኤጶ ነው። ኤጳ ደግሞ እዛ ጋር አለች እና አገልግሎታቸውን ከፈለክ መናገር እችላለሁ። አይ ይቅርብ። ግን በቃ ዝም ብለህ እምነት ተከተል፣ የሁሉንም እምነት። እሺ ጁማምን ቀሚስ ለብሰህ ሂደህ ሰግደህ፣ እቺ ቶፕ አይለችም የሚለብሷት፣ እሷን ሰግደህ አልሐምዱሊላህ ያ ረብ። እናቴን አትሳቅ፣ ከልቤ ነው። አይ ነው የሳቁኝ ቱ ስላለች ነው እሷ። ተውቱ ምናምን አትበሉ። የምሬ ነው። እኔ አሁን ቤተክርስቲያን እሑድ ቀን በሚካሄድበት ሰው በሚሰበሰብ አልሄድም። ብቻዬን ጭልል ሲል ሂጄ ፋይት እኔ ምን አቅቶ ነው እኔን ማትቀይር ምናምን እለዋለሁ። እግዚአብሔርን ብቻ አይደለም አላህንም ክርስናንም እንደገና ቡዲዝምንም ምንም ላምም ስታይ ላሚቷ ልጋልባት ምን ትጋልባት አለ? ቀንዷን ይዘህ ትጸልይላታለህ። ወዳን ዘርግፋት አታረጋ። ሁሉንም እምነት ተቀበልሽ። አይ እንደዛ ልክ ነው። የምር እናቴ እየቀለድኩ አይደል። አንዱ ሊያሳካልህ ይችላል። እኔ ስጸልያም በሁሉም ነው እሞክራለሁ። የምር እሞክራለሁ። አንዱማ መቼም ልክ መሆኑ አይቀርም እኮ። እኛ እስካሁን አፈታሪክ ነው የሚነግሩን። እምነት ሁሉ ልክ ባይሆን አንዱ ልክ መሆኑ አይቀርም።
አንድ ነገር ልንገር ጉዱ በእምነት ዙሪያ ላይ ይኸው እምነት ይሄ ሰዎች የሚያምኑት እምነት ከ90 ወይ ደግሞ ከ80% በላይ ታሪክ ነው አይደል? ታሪክ እኮ ነው። በኑህን ዘመን እንደዚህ ሆነ፣ በእንትና ዘመን እንዲሆነ ምናምን ሰማይና ምድር ተደባልቆ ምን አይደል? ከዛ ደግሞ የሆነች 10%ቷ ደግሞ ማስፈራሪያ ነች። 15% ያስፈራሉ። ገሃነም ትገባለህ እሳት ውስጥ። አሁን እሳት በላ እሳት ጠጣ ባዶ ቤት እየኖር ምናምን አንተናው ገነት እንጂ እንዲህ ገሃነም ትገባለህ እዛ እሳት ውስጥ ሆነ በቃ እንዲህ ብላ ደን የማይሉ ነገር የለም። እና እቺን እምነቷን ምናምን ዝም ብለህ የሁሉንም አገልግል። እሺ አሁን ከዚህ በላይ ገሃነም አለ? የት አለ? አሁን ከዚህ በላይ ገሃነም አለ? እስቲ ከዚህ በላይ ገሃነም የት ነው? ከዚህ በላይ እንዴት እንደምፈራ አሁን ሉቃሳ ተማ ፈጣሪስ ይሄን እያየ እውነት ፈጣሪ ካለ ይሄን እያየ ገነት እንጂ ገሃነም ያስገባል። ጅብ ይጋልባል አለ ባንዱ። ነጭ ጅብ ካየማ ጋል ነጭ ጅብ አይገኝም እንጂ አይ ጠቋይ ቤት ምናምን ሂደህ ታውቃለህ? አይ ለኔ ሳይሆን የሆነ ሴት ይዛኝ ሂዳ ታውቃለች። አዝልሃት ነው ለኔ ሳይሆን ሲላ እንትማ እኔ ወጣ ያለ አመለካከት ያለኝ ሰው እኮ ነኝ። አንተ ጅቡዬ እጄ በጠንቋዩ ከልጄ መጣ ሰው ቤት ሞክር የሚላይችክ እዚህ ጋር ደግሞ ተመልከት ጉዱ ካሳ በአላህ ይላል እዚህ ጋር 500 ብር ሙሉልኝ የቤት ክራይ ይላል። አየህ ሰው ቸግሮታል፣ ወላይ ቸግሮታል። ተመልከት 500 ብር ሁሉም ነው የቸገረው። ሁሉም ነው የቸገረውና ሁሉም ሰው ችጋራ እናቴን ያልቸገረው እዚች ዓለም ውስጥ የለም። እንዳትሰማ አንተ ብቻ እንዳይመስልህ። አሁን አልፍላችሁም ስማኒም አሁን ያልቸገረ የለም እኔም ጭምር። ግን ጉዱ ካሳ አንድ ነገር ማወቅ ያለብን ልንገር ወንድም፣ እንደዚህ አይነት አነቃቂ ነገር እንደዚህ አይነት የሰው ልጅ የሚያነጽ የሚገነባ ንግግር ከየትኛውም ቦታ ተሰማው አይልህም ሰው ያልፍላል። ወደፊት ሂድ ጣር ጋር አያልፍልም። ጣር ነው እኮ 20 ዓመት በቃ አንተ አሁን አያልፍልም። ተስፋ መቁረጥ ነው ያለብህ ወንድም። ተስፋማ አልቆርጥም፣ መቀበል ነው ያለውን ነገር ተቀበል ወንድሜ። ተስፋ ቁረጥ እሺ በለኝ እና ራሴን ላጥፋ 15 ነው አንተ ተው። እኔማ ያለውን ተቀብለ መኖር ነው አሁን ያሰብኩት ነገር ካለ ተሰርዛለህ። ካንስለ ነው አሁን እኔ እንደማያልፍልህ ስታቅ ማለት ነው። ቆይ አንድ ጥያቄ እንጠይቅህ። አሁን በመንገድ ስትሄድ የሆነ ላንድ ክሩዘር ልፍ ሲል ይህን መኪና ሳትነዳው እንደምትሞት ታውቃለህ? ግን እስቲ ጨዋ እንዴ አሁን የሆነ ላንድ ክሩዘር አዳምጠኝ። ዘግተውና ባጠገብ የሆነ ቪኤት ሲያልፍ አይተዋል? የአዲስ ሞዴሉ ገመችሳ የሚባለው ጎጃሚው የሚባል ደግሞ መጥቷል። አዲስ ገመችስማ እኮ በለጠው ያለው ጎጃሚውን እየው ይሄ ማርሲዲሱ ነው አይደለ? አሁን እሱን መኪና ሳትነዳ እንደምትሞት ታውቃለህ? ግን የራስህ ሳይሆን እና ጨዋ ምን ትጠብቃለህ ወንድሜ? ግን እኮ ነው እውነትህን እኮ ነው። አሁን እኔ እኮ ወደ አሁን ዳር መኖር የጠቀመኝ አንተ ዝም ዳር መኖር የጠቀመኝ እንጂ እኮ ወደ መሀል ከተማ ስትገባ እኮ በቃ አታዝ የምታየው ነገር አግባብ ነው ወይ ትላለህ። ይድገም ይላል። እንዴት ብዬ አሁን የመጮህ ችግር የለብኝም እኔ ሁሉንም እጮሃለሁ። ከፈለግ ኮፍያም ልብ ማውረድ የሁሉንም እንትን እላለሁ። ግን በጊፍት እየባረካችሁት ምዕመናን ጅቦ ግን ዛሬ እንዳልሞት ነግሬሃለሁ። ሰውም ጓደኞች እንኳን ይመጣሉ። እፎ ያልክ ህልም እኮ ነው የሰው ልጅ። እናቴን ምንድን ነው እንዴ አንተ ይሄን ኑሮ እየኖርክ ሞት ያስፈራሃል? ጭራሽ የማያልፍላቸው ሰዎች ምልክት አንድ ነገር ልንገርህ፣ የሰው ልጅ እንደዚህ አይነት ኑሮ እየኖረ ሞትን ከፈራ እናቴን በቃ አያልፍለትም። ከመጣ በቃ ይምጣ፣ መጋፈጥ ነው ሁሉ ይምጣ።
ግን እንዴት እጠራዋለሁ እኮ ነው። አሁን እኮ እንደዚህ ጩኬ ክልትው ብል እኮ ራሴን ጠርቼው ነው የሞት። ተኛክ ማለት ነው። ሞት ፍጹም ሊያስፈራ አይችልም። ሌላ ዓለም ነው፣ ያላየኸው ዓለም ነው። ከዚህ የተሻለ ዓለምም ሊሆን ይችላል። ከሞትክ በኋላ ችግር የለብህ፣ የቤት ክራይ የለብህ። ምን ይሄን ታውቃለህ? ግን እንዳትሞት ራስህን አማጣ። ኧረ ራሴን ማላጠፋ እንደዛ አላደርግም። እኔ እኮ መሞቴን ሳይሆን የሚያስፈራኝ ከሞት በኋላ የሳሉልን ነገር እውነት ይኖር ይሆን የሚል ጥርጣሬ። የሰው ልጅ ሟች ነው። የሰው ልጅ ሟች እና ሞታችንን ፈርተን መኖር የለብንም። ሞት ደግሞ ተፈጥሯዊ ግዴታ እስከሆነ ድረስ ማመን አለብን። ግን እኔ እየቀለድኩ ነው። ያልፈልሃል ወንድሜ፣ ግን ትለፋለህ፣ በጣም ትለፋለህ። 20-30 ነው የሚያልፍልኝ። አዎ ትለፋለህ ምናምን፣ ግን ትኖራለህ። በቃ አሁን ጅቦ እኔ ይኸውልህ ደክሞኛል። ስማ የሆነ ጓደኛዬ ነበርና እንዲህ በጣም ቸገረው ልነግርህ አልችልም። ለተከታታይ ዓመታት ይፈራረቅበታል ይሄ ችግር። ከዛ ቢጨንቀው የሆነ አባት ጋር ሄደ፣ ገዳም። አባት ሆይ ያልሰራሁት ያልሞከርኩት ነገር የለም፣ ብዙ ነገር እንትን አረኳል፣ ሊያልፍልኝ አልቻለም። እስቲ አግባና ሞክረው አሉት። ከዛ አገባ። ሲያገባ በጥቂቱ ህይወቱ ተለወጠ። ከዛ አባት ሆይ ከበፊቱ የተሻለ ህይወት እየኖርኩ ነው፣ እንደው ምን ይሻለኛል? አሁንም ግን ችጋሩ ይለቀኛል፣ እስቲ ውለድ አሉት። ወለደ። ከዛ ሲወልድ ደግሞ ኑሮ መሻሻል፣ ለልጄ ብሎ መኖር ጀመረ፣ ለሚስቴ ብሎ መኖር ጀመረና ህይወቱ እየተቀየረ መጣ። ከዛ መጨረሻ ላይ አባት ሆይ አሁንም ኑሮ እየከበደኝ ነው ምናምን ሲል ሚስትህን ፍታት አሉት። ፈታት። ከዛ ሰውየው በዛው ቀረ፣ አልመጣም። ሚስቱ አበደ። ኦኬ አበደ። ጅቦዬ አካውንትን ጻፍልኝ እያሉ ነው። ጻፍላቸው። በው እንዲህ አትበሉ፣ እንዲህ ለመታየት ነው። አካውንትን ጻፍልኝ። እውነት የምትረጅ ከሆነ በውስጥ መስመር አናግረኝ። ጉዱዬ ፎሎ እስቲ ውስጣችሁ ርህራሄ ይኑረው። እናቴን ምርጥ ሰዎች አላችሁ። አሁን ቤታ የስንት ወር ነው የከፈለችልኝ? የ6 ወር ጀግና ሴት እኮ ነች። እናቴ ትሙት። ይኸው ጽፌላችሁ። መርዳት የምትፈልጉ ሰዎች በውስጥ ነው ሰው ማናገር ያለባችሁ። እኛን በቃ ማገዝ በቃ አላ እናቴ። ሁሉም ሰው ግን ቸግሮታል። እናንተም ቸግሯችኋል። አትዋሹ። ሁሉም ዓለም ላይ ያለው ሰው ችጋራም ነው፣ ቸግሮታል። ችግራችን ሚዛንና ልዩነት ቢኖረው ወይ ደግሞ የሀገር ልዩነት ቢኖረው ነው እንጂ ብዙ አሜሪካ ውስጥ ያበደ ልጅ አይታል። ሰሞኑን የተፖስተውን ወጣት ልጅ አላየውም? ዲሲ ላይ እርቃኑን ሰው አሜሪካ ያብዳል እንዲህ ብዬ ደነገጥኩኝ። አሜሪካ የሚባለውን ነገር ሰረዝኩኝ። አም ሲሪየስ ናው። እናቴን አበደ። አሜሪካ እየኖረ ያበደ አበሻ ታውቃለህ እንዴ? ያው በጣም ብዙ ነው። እኔ አውቃለሁ። ችግር ሁሉም ቦታ አለ። አሜሪካ ስለኖሩ ብቻ ይኖራቸዋል። ያውም እነሱ ናቸው በጣም የሚጨናነቁት። ጥሩ ሀገር እየኖሩ የለንም ማለት፣ ጥሩ ሀገር እየኖሩ ያልሆኑትን ነው የሚሆኑት። ታውቃለህ አይደለ? ችግሩ አንድ አሜሪካ የሚኖር ሰው አዳምጠኝ። ጉዱ ቸገረኝ ብል ታምነዋለህ? የእነሱ ይብሳል እኮ ጭንቀቱ። ታውቃለህ ግን አሁን አሜሪካ የሚኖር ሰው አንተ ኢትዮጵያ ስለኖር ችግርህን እንኳን በድፍረት ታወራለህ። እንዴ የምኖረው ኢትዮጵያ ነው ቸግሮኛል እናንተ ምናምን ትላለህ። አሜሪካ የሚኖር ሰው ቢቸግረውስ መጥቶ ቢያወራስ ማን ያምነዋል? መሳቂያ መስታደቂያ ነው የሚያደርገው። እና ችጋር ሁሉም ቦታ ላይ አለ። ጉዱዬ ልመደው። ደግሞ ትቸገራለህ። ገና ደግሞ ችጋራም ነው ወንድሜ። ገና እሱን ትቸገራለህ። ችጋራም ነው ወንድሜ። እውነት ነው። አሜን። እውነት ነው። ዋጠው ይለዋል። የቅድሙን አነቃቂ ንግግር ወደድካት? ይሄ ልጅ አባ ውለድ ምናምን ነው ወልዶ ምናምን ሞክራት ፕሊዝ። እኔ ላገባ አንተ መጀመሪያ ከራሴ ጋር ልግባባ። እንደዚህ ሌሊት ይሄ ጮት ለምድሮብኝ ሌሊት ተነስቼ ልጩህባትና ትበድሽ
ይሄን አነቃቂ ንግግር የትም ቦታ አታገኙትም ምእመናን። ግን ሆነም ቀረ ወንድሞቼ እህቶቼ እዚህ ያላችሁ ጠቅላላ ጉዱ ካሳን እነሆ ፎሎ እንድታደርጉት ወንድሜን ሪፖስት እንድታደርጉለት ኮፒ ሊንክ እንድታደርጉለት ይሄን ወጣት ይሄን ችጋራ ወጣት ይሄን ማን አሚን አሚን ጉዱይ ሁሉ ሰው ሼም ይዞት እኮ ነው እንጂ ቸግሮታል። እናቴ ትሙት። እኔ ግን ለምን እንደሆነ ልንገርህ ጅቦዬ፣ እግዚአብሔርን የሆነ ነገር ልንገርህ። ብዙ ነገር ሞክሬ እንደሞከርኩት ከሚሆነው ውጭ ሲሆን ነው እንደዚህ ሚዲያ ላይ ራሴን አክቲቭ ያደረኩትና በድፍረት የወጣሁት እንጂ እንደኔ ሞካሪ ሰው የለም። የሚያውቁ ሰዎች በተለይ ጎንደር ላይ የሚያውቁ ድሮ ከዚህ ድሮ ብታስታውስ ከሆነ ኢንተርስፖርት፣ ኢትዮስፖርት ጋዜጣ ምናምን ከዛ ከሊስትሮ ከምናምን ከሱቅ በደረት ከዲሽ ስራ ያልሰራው ስራ የለም። ያን ሁሉ ሞከረ ካልሆነ አልሆነም ብለህ ትወጣለህ ከዘመድ ላይ። አሁን ሰው ወጣት መሆን እንደሚያየው የምጫወታለሁ ምናምን እንደውም ስቱዲዮ እዚህ ላይ አሁን አምጥቼ ልገነባ ነው እና ጊፍተሮች ካላችሁ እንደው እየመጣችሁ ወይ የበሉኝ አንድም ቀን የማዘጋጃለሁ። ይሳካልሻል፣ እናቴን ይሳካልሻል። ያርገው እግዚአብሔር ያርገው። የምር እግዚአብሔር ግን ትለፋለህ፣ ትደክማለህ። በስማ እኔ የሚታየኝ ነገር አለ በአንተ ላይ ወንድሜ። በቃ መኒጋሙ ገብቶ ብሌና ጩላታል፣ እንደው ጩላት ችግር ናት፣ አቅልለዋለች። በመድኃኒዓለም አንተ አምስት ቀን እኮ ነው ቁርስ የተበላ እንዴ? 5 ቀን ቁርስ በቃ አሁን በቃ ጧት ቪዲዮ ቁርስ ነው 5 ቀን ቁርስ እኮ ነው እንትን ያልሽው። ቤቴ እኔ ደግሞ ቤቴ ኩክ አደርጋለሁ ታውቃለህ። ግን ዕቃ አታጥብ በቃ አጥባለሁ። አትስነፍ። ቅድም የማንጎ ልጣጭ አጠገብ ሆኖ መጣ። ወንድሜ የጸበል ውሃ ነው እንግዲህ ከተራስህ ጀርባ ላይ አድርገህ መተኛት ያለብህ እንጂ የማንጎ ልጣጭ፣ የብርቱካን ልጣጭ፣ የሙዝ ልጣጭ አይደለም። እነዚህ ልጣቶች እነሆ ህይወትህን ላጡት ከሸለጡት ብቻ ወንድሜ ችግር ነው። እየወጣ ዋ ጠጣ ወንድሜ። አንተ እውነትህን ነው። እግዚአብሔር እኔ ራሴ እንትን አልኩ። የእኔንም ነው የጮክልኝ እናቴ። ጅቦ አታገባም? አላገባም። ዶክተር ወዳጀን አላገባም ያለውን እኛ እናግባ እንዴ? አንተ ጅቦዬ የምር የሆነ ቀን አግኝቼው ማለት ነው ሰላም ልለው በመድኃኒዓለም የእኔ ሰውነቴ ምናምን ይሻክራል ከሱ እጅ። ዶክተር ወዳጄ መድኃኒዓለምን አንድ እዛ እኔ ዲኤስቲቪ የምንሰራበት ቢሮ ላይ የእሱ ጓደኛ አለ ቸርች ያለው ማለት ነው። እና ከሱ መጥቶ ለምን አቋረጥከው? ዲኤስቲቪ ስትል ለምን አቋረጥከው? እንትን አለ ተወደደ። ከ1,000 ብር 5,000 ብር አስገቡት ሆን ብለው ማለት ነው። እና ማን ይግዛ? አሁን ሰው ደግሞ በስልኩ ምናምን ማየት ጀመረና በቃ ሴልስ አቆመ እንጂ እኮ ወደ ክፍለ ሀገር ለምን አትሞክረውም? ማን ይገዛል? ያናፍ እንትን አሁን ዲኤስቲቪ እኮ ቅንጦት ነው። የሆነ ሰዓት ላይ መዝናናት ነበር። አሁን ሁሉም ሰው ግሮሰሪ ወይም ስጋ ቤቶች ላይ ምናምን ነው ሄዶ የሚያየው እንጂ አሁን በቤት ያስገብቼ ምናምን የለም። እና እቃዎችን ለምን ሽጣ የሆነ ነገር አታሟላም? የምን እቃ? ይሄ ዲኤስቲቪ እኮ ካርቶን የሸጥ ነው እኮ ነው። ድሮ እኮ ዞር ነበር እኮ እዚህ እንትን ሴንተራችን ካርቶኑ እኮ ባዶ ነው እኮ እንትን ካርቶኑ ተሽጦ እኔ ቲም ሊደር ነበርኩኝ ዲኤስቲቪ ላይ እና ልጆች አስተዳደር ነበርኩ። 20 ልጆች እኮ ነበሩኝ በስሬ ወደ ሞያሌ፣ ወደ ጅማ፣ ወደ ደቡብ ክልል ደግሞ ወደ ሐዋሳ፣ ዲላ ምናምን ይዣቸው የምዞረው ወደ ደብረ ብርሃን ያን ማንዞርበት ቦታ እኮ የለም። ጂፕሲ ይባላል ወይም ይሄ በጉዞ የምንሸጠው ማለት ነው። ሞክራል ወንድሜ እናቴ ጥራል እንዴ። እኔ ልገርህ 2 በፋኖም ተይዘናል ተገርፈናል፣ በሸኔም ተገርፈናል፣ ተይዘን ተገርፈናል። መንግስትስ አልገረፈም? አረ መንግስት እግዚአብሔር ይመስገን አልገረፈንም። አዲስ አበባ ስትወጣ ገርፎኛል ማለት አይቀርም። ግድ የለም አንለፈው። ይሄን ኔቨር አልተገረፍንም። እኔ በመንግስት እንትን ላይ ተይዘን እናውቃለን። ኬላ ላይ የሆነ ጊዜ ተይዘን ተጉላልተናል እንጂ አልተገረፍንም። ዝዋይ ወደ ሐዋሳ ከሐዋሳ ስንመለስ ከሞያሌ ዕቃ ይዘን ስንመጣ ጫማ ምናምን ይዘን ነበርና በቃ እንትን አለን። አንዱ በቃ ሙያሌ ይለሻል
እንዴ ጅቦዬ አንተን ያልዞርኩት የኢትዮጵያ ክፍል እኮ እና በዛው ኬንያ ለምን ሳትገባ አንዱ አንተ እኮ ደነዝ እኮ ነህ። እንትን ነው አላልኩህ። እኔ ኢትዮጵያ አላቅም ለምን እንደሆነ ያኔ ኢትዮጵያ የመኖር ፍላጎት ከፍ ያለ ነው። አሁን እኔ የሆነች ቀዳዳ ካገኘሁ እወጣለሁ። ዝም ብለህ ፍጠርልኝ። ኬንያ እኮ ጸጥ ብሎ ብዙ አበሾች ይኖራሉ ታውቃለህ። አዎ ግን እኔ አዲስ አበባን ወዳታለሁ። ለምን እንደሆነ አላውቅም። ስለምትወዳት ብቻ መኖር የለብህም እኮ ህይወትህን ለመቀየር ባይሆን ወተም እኔ እንጃ አላውቅም። ብቻ የሰው ልጅ አስተሳሰቡ እኔ መምከር አልችልም። ሰው ደግሞ እንዲመክርም እንትን አቱን ህይወትህን ማለት ከህይወት ጋር መነጋገር ያለብን መመካከር ያለብን አንተ ብቻ ነህ። ሰዎች ሊረዱ ከቻሉ ብቻ ነው መርዳት ያለባቸው እንጂ እንዲያርግ እንዲፍጠር እንዲወጥተ እንዲገብተ በእነሱ ጭንቅላት ፍጹም ልትመራና የእነሱን አስተሳሰብ ልትይዝ አይገባም። እሺ አረ አንተ ቆይ ጅቦዬ አንድ ሚስት አንደርስታንዲንግ አለ። አሁን እኔ ፋኖሽን ያልኳችሁ በዚህም ላለ የለሽፍታ ነው እንጂ ላይሆኑ ይችላሉ። እኔ አያገባኝም። እንደዚህ የፖለቲካ ነገር የለውበትም። ፎለፎ አውቄ ነው የሚያቋርጠው መንግስት ያልኩ አውቄ እናት መጥፎ ነገር አትመስል። እኔ እንደዚህ አይነት ነገር የለብኝም። እኔ ኑሮዬን ነው የምኖር። ከፈልክ ነገ መጠገደልኝ እኔን ካስደሰተ ያን ያክል ዓለም የሚያጓጓኝ አይነት ልጅ አይደለሁም። ይመች አሁን ጉዱዬ በእናትህ አሁን ያለበት ችግር ላይ ችግር አጨምር። አንዴ ጩህ በቃ ይኸው አየሁ ህዝቡ ችግር ላይ ችግር ጨምሮባቸው ጩህ በቃ ፋኖ ምናምን አሉ ጩህ። ስንት ክፉ ሰው ነው ያለ በእናትህ በመድኃኒዓለም። ያለኝ ችግር ላይ በቃኝ። ደግሞ አሁን የአካውንት ዋሪንግ ሊበቃኝ የህይወት ዋሪንግ ታሰጡኝ። አይ ወይ በቃ ግን አስተሳሰባችሁ በጣም ድንቁርቁር ያለ ነው። ይህ ልጅ ያወራውን ወሬ ወደ ሌላ ነገር ወስዳችሁ ምናምን ክፋት እኮ ክፋት እንደ ማህበረሰብ እኮ አስቸጋሪ ነው።